ክቡራን ተመልካቾቻችን እንደምን ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ የዮሐንስ ወንጌል ትምህርት ነው። ምዕራፍ 6 ላይ ነን። በስቱዲዮ ውስጥ ካሉ ወገኖቼ ጋር ትምህርታችንን እንቀጥላለን። እናንተ በያላችሁበት መጽሐፍ ቅዱሳችሁን ከፍታችሁ አብራችሁን በትጋት እንድትከታተሉ ጋብዛችኋለሁ። ከቁጥር 60 ጀምሮ ያለውን አነብና እሱ ላይ ተነጋግረን እንጨርሳለን። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆን? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያው ያውቅ ነበርና፣ ደግሞ ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምነናል አውቀንማል ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኋችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ የሰጠው ዘንድ አለውና። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ይህ ቃልህ ነው፣ ቃልህ ሕያው ነው። ቃልህን ግለጥልን፣ አስተምረን፣ በኢየሱስ ክርስቶስ ስም አሜን። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እንድትበሉ የምሰጣችሁ ሥጋዬን ነው፣ እንድትጠጡ የምሰጣችሁ ደሜን ነው። የሚያስጨንቅ ንግግር አሉ አይደለም? እውነት ለመናገር ግን አንድ ሰው ሥጋውን ለመብል ቢሰጠን ደሙን ደግሞ ለመጠጥ ቢሰጠን የሚያስጨንቀው ለማን ነው? የበለጠ የሚያስጨንቀው እንዴ? ለሰጪው ነው። አለ እኮ የሚታረድ አለ፣ ደሙ የሚፈስ አለ፣ ሥጋው የሚቆራረጥ አይደለ እንዴ? ስለዚህ መጨነቅ የነበረበት እሱ ነው። የተጨነቁት ግን ለመስማት እነሱ ናቸው። ማን ሊሰማው ይችላል ብለው ነው ያሉት። ነገር ግን ጌታ ኢየሱስ ክርስቶስ ምንም እንኳን ከባድ ቢሆን ለአይሁዳውያን በእነሱ አውድ ውስጥ ከባድ ቢሆንም ጌታ ኢየሱስ ክርስቶስ ይሄን መናገር ነበረበት። ለምን ያልን እንደሆነ እርሱ ሥጋውን ካልሰጠ ደሙን ካላፈሰሰ መዳን የለም፣ ዘጸአት የለም። ሰው የኃጢአት የሰይጣን የሞት ባሪያ ሆኖ ይቀጥላል እንጂ ነፃ መውጣት፣ መሻገር፣ መዳን፣ መትረፍ እና የዘላለምን ሕይወት ማግኘት አይቻልም። ስለዚህ ጌታ ኢየሱስ ክርስቶስ የግድ ይሄንን መናገር ነበረበት። ምን ማለቱ ነው? ጌታ ኢየሱስ ክርስቶስ ሥጋዬን ያልበላ ደሜን ያልጠጣ ወይም ደግሞ ሥጋዬን የበላ ሥጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነው ደጋግሞ ብሎታል። ይሄን ምን ማለቱ ነው? በቤተ ክርስቲያን ታሪክ ወደ ኋላ ሄደን
ብዙ ዓመታትን ስንመለከት በዚህ ሐሳብ ላይ መከፋፈል አለ። ይህን ዮሐንስን ወንጌል ምዕራፍ 6ን ሲተረጉሙ አንዳንዶች ዮሐንስ እየጻፈልን ያለው ስለ መንፈሳዊ መብልና መጠጥ ነው። ለምሳሌ ቅድም እኔ እንዳልኩት ማመን ጌታ ኢየሱስ ክርስቶስ ራሱን እንደሰጠ ስለኛ ማመን ይሄ አንዱ ነው፣ መንፈሳዊው አቅጣጫ ነው። ወይም ትንሽ ላብራራውና ይሄንን ምንድነው ስጋና ደም የሆነው? ቃል ነው አይደል እንዴ? ቃልም ምን ሆነ? ስጋ ሆነ ሲል ስጋ ብቻ ሆነ ማለቱ እንዳልሆነ ይገባናል። ምክንያቱም ኢየሱስ ክርስቶስ በስጋና በደም ነው የተካፈለው። ስጋ ሲባል ሁለቱንም ነው አይደል የሚያጣምረው? ስጋና ደም ማለት ነው በውስጣዊ። ስለዚህ ቃል ስጋ ሆነ ብለን ካልን ስጋዬን ብሉ ሲል በትክክለኛ አመክንዮ ምንድን ነው የሚሆነው? በሎጂክ ቃል ስጋ ሆነ ካለን ስጋዬን ብሉ ካለ ቃሌን ብሉ ማለት ሊሆን ይችላል። ትክክል ነው። ይህንን የሚያረጋግጥልን መጨረሻ ላይ ደቀ መዛሙርቱን እናንተ ስትሄዱ ትወዳላችሁን አላቸው አይደለ? ከዛ በኋላ ያሉት ምንድን ነው? ጌታ አንተ ስጋ አለ ደም አለ እና የሚበላ ስጋ የሚጠጣ ደም ስላለ ወዴት እንሄዳለን አላለም። አንተ የህይወት ቃል አለ። ስለዚህ ነገሩ ከምን ጋር የተገናኘ ነው? ከዛ ምን አላቸው ጌታ ኢየሱስ? ስጋዬን ብሉ ስላችሁ ስጋዬን ቆርሼ እንደዚህ ብሉ ያልኩ መሰላችሁ? ወይም ደሜን ጠጡ ስል እንደዚህ ጠጡ ያልኩ መሰላችሁ? ኖ፣ ስጋ ምንም አይጠቅምም አለ። ማለት ይሄን ብትበሉት የኖራችሁት እስከዛሬም ስጋ እየበላችሁ ነው፣ ምንም የጠቀማችሁ ነገር የለም ማለት። ለመኖር ይጠቅማችኋል፣ ግን ዘላለም የሚያኖር አይደለም። ህይወትን የሚሰጥ መንፈስ ነው። አሁንም የነገርኳችሁ ቃል ህይወት ነው መንፈስም ነው አለ። ምን ማለት ይሄ ምንድን ነው የሚያሳየን? አሁንም ምኔን ብሉ እያልኩ ነው? ቃሌን ብሉ። አሁን እሱ ቃሉ ሆኗል አይደል እንዴ? ቃሉም እሱን ሆኗል። ስለዚህ ቃሉን መብላት ማለት እሱን መብላት ነው። እውነትም ደግሞ ስናየው የሁል ጊዜ ማዕድ ነው። በቀንም በሌሊትም እንድናስበው ተነግሮናል። የማይጠገብ ምግብ ነው። እኔ 39 ዓመት መጽሐፍ ቅዱስን በየቀኑ አንብቤዋለሁ የሚለው ቃል የሚገልጸው ከሆነ አጥንቼዋለሁ፣ መርምሬዋለሁ፣ አሰላስየዋለሁ። ነገር ግን አሁን የምናየውን ምዕራፍ 6ን እውነት ለመናገር ከእናንተ ጋር ነው የማየውና የምደነቀው። ምን ማለት ነው? የራሱ የጌታ ኔቸር አለው። ይሄ ቃሉ ባህሪ ያለው ታውቆ የሚያልቅ አይደለም። ይሄ ማለት አንዴ ስንፈልግ በዚህ አንዴ ስንፈልግ በዚያ እየተረጎምን እንደ ልባችን አቤት መገለጥ ማለት አይደለም። ከሱ እግዚአብሔር ይጠብቃል። ምክንያቱም አንድ ክፍል አንድ ትርጉም ነው ያለው። አንድ ቃል አንድ ትርጉም ነው ያለው። 2-3 ትርጉም እኛ እኮ ስንጽፍ ደብዳቤ ለሰዎች ስንጽፍ እኮ 2-3 ትርጉም እንዲኖረው በፍጹም አንፈልግም። እንዲያውም እንዳይተረጉምብን ነው የምንፈልገው። ልንል የፈለግነውን ትክክለኛ ትርጉም እንዲያገኙልን ነው። ስለዚህ እግዚአብሔርም በፍጹም ሰዎች 2-3 ትርጉም እንዲኖረው አድርጎ የጻፈው ክፍል የለም መጽሐፍ ቅዱስ ውስጥ። ግን ያን አንዱኑ ግን እየተረዳ ነው እንሄዳለን። ጥልቀት ነው የምንጨምረው። ያ ማለት ደግሞ እንትኑ ማለት እንትን ነው እንትኑ ማለት እንትን ነው እያልን እንድንተረጉም ሳይሆን በትክክለኛ የሰዋሰው ሕጉን ተከትለን ኮድድ የሆኑትን ሀሳቦች ዲኮድ ወይም አንኮድ እያደረግን እንድንሄድ ነው። ኦኬ። ስለዚህ ቃሌን ብሉ የሚል
ሀሳብ እናገኛለን እዚህ ውስጥ። በሌላ በኩል ግን የሚከራከሩ ሰዎች ደግሞ ምንድነው ኖ ጌታ ኢየሱስ ክርስቶስ በሌላ የወንጌላት ውስጥ እንደተጻፈው በማቴዎስ በማርቆስና በሉቃስ ውስጥ እንደተጻፈው ስጋውን መብላት ደሙን መጠጣት ማለት ሳክራሜንት ነው፣ ቅዱስ ቁርባን ነው። እዚህ እንደምናውቀው እዚህ ውስጥ አልጻፈም ቅዱስ ቁርባን። ስለዚህ በዚህ መልኩ ነው ዮሐንስ ያቀረበው ወይም ጌታ ለመግለጽ የፈለገው ያንን ነው ብለው ይላሉ። ሁለት ክርክሮች አሉ። እኔ ግን ሁለቱንም ነው የምቀበለው። የስ ቃሉንም ስለመብላት ነው፣ በየቀኑ ስለምንመገበውና ኖሪሽድ ስለምንሆንበት ስለምንታደስበት የህይወት ቃል ነው። ደግሞ ስለ ሆሊ ሳክራመንት ወይም ደግሞ ስለ ቅዱስ ቁርባንም ነው። በሁለቱም አድርገን ብንወስደው የግድ አንዱን ጥግ መያዝ አይጠበቅብንም፣ ግዴታ የለብንም። ምክንያቱም ሁለቱንም ያመለክታል። በእርግጥ ራሱ ቅዱስ ቁርባን ምንድን ነው ወይም የጌታ እራት ምንድን ነው የሚለውንም በዚህ አጋጣሚ ማየት ይኖርብናል። ምክንያቱም ይሄንኑ ለምሳሌ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ከጌታ የተቀበልኩት ለእናንተ አሳልፌ የምሰጠው ብሎ በግልጽ ያስቀምጠዋል። ጌታ ኢየሱስ ክርስቶስ ያንን ለምን ያርጉት ነው ያለው? ለመታሰቢያ ያርጉት ነው አይደል ያለው? ብዙ ጊዜ ልብ የምንለው አይመስለኝም። ሪመምበር ሚ ወይም ዝከሩኒ፣ አስታውሱኝ በግዕዙ። ዝክር ማለት ማስታወሻ ማለት ነው። እኛ ብዙ ጊዜ ዝክርን ከሌላ ነገር ጋር ነው የምናገናኘው። ዝክር ማለት ግን ማስታወስ ማለት ነው። ዘከረ ወይም መዘከር ማስታወስ ማለት ነው። ስለዚህ በግዕዙ ዝከሩኝ ነው ያለው ጌታ፣ ወይም አስታውሱኝ ነው ያለው። መቼ? ሪመምበር ሚ፣ መቼ? ሁል ጊዜ አስታውሱኝ፣ ሁል ጊዜ አስቡኝ አይደለም ያለው። ስትሰበሰቡ ነው ያለው። ስለዚህ ምን አርጉኝ ነው ያለው? አስታውሱኝ። መቼ? መቼ? የመጀመሪያዊቱን ቤተክርስቲያን ስንመለከት መቼ ነው የጌታ እራት የሚወስዱት? ቅድም ማለት ብዙዎቻችን አሁን በቤተክርስቲያን በወር አንዴ በሁለት ወር በምናምን ይወሰዳል አለ። ትክክለኛው የትኛው ነው ካለች የህግ ለማውጣት አይደለም። ትክክለኛው እንጀራውንም በመቁረስ ይተጉ ነበር ነው አለ የሚለው። እንጀራቸውንም በጥሩ ልብ ይመገቡ ነበር። እንጀራቸውን ሲል የራሳቸውን ነው። እንጀራውን ሲል ግን የጌታን እራት ነው። መቼ እንደሚወስዱ ሲነግረን በሳምንቱ የመጀመሪያ ቀን ምን ማለት ነው? እሁድ ማለት ነው። በተነሳበት ቀን ማለት ነው። ስለዚህ የሚሰበሰቡት እሁድ ነው። በተሰበሰቡ ቁጥር የጌታን እራት ይወስዳሉ። ሁል ጊዜ ከተሰበሰቡ ይወስዳሉ። እኔ ማምነው ቤተክርስቲያንም ልትለማመድ ይገባታል ብዬ የምለው በየእሁዱ ቤተክርስቲያን ስትሰበሰብ የጌታ እራት መኖር አለበት። ምክንያቱም በምንሰበሰብበት ጊዜ ለምንድን ነው የምንሰበሰበው? አንደኛ ህይወትን ለመካፈል ነው፣ ፕሮግራም ለመካፈል አይደለም። የምንካፈለው ህይወት ግን የዘላለም ህይወት ነው፣ የእግዚአብሔር ህይወት ነው፣ የክብር ህይወት ነው፣ ደስታ፣ ሰላም ያለበት ህይወት ነው። ስለዚህ እንዲህ ስትደሰቱ፣ እንዲህ ስትቦርቁ ወደዚህ ህይወት ውስጥ ያስገባችሁ በሩ የኔ መስዋዕትነት ነው። የተቆረሰ ስጋ አለ፣ የፈሰሰ ደም አለ። በዚያ ነው የገባችሁት። ስለዚህ ዝም ብሎ ረስቶ መደሰት የለም። ስትሰበሰቡ
ይህን ህይወት ስትካፈሉ እኔን ምን አድርጎ አስቡ። እኔን አስቡ ማለት ምንድን ነው? ሞቴን አስቡ። ሁለተኛ ነገር በመንፈሳዊ ዓለም የሚከናወን እውነት አለ። ለምሳሌ ስንገናኝ ህይወትን እንካፈላለን። ይሄ መንፈሳዊ ነው አይደለ? ያንን ደግሞ በሚታይ መልክ እንገልጸዋለን። ማለትም ስጋ ማለት መብል በመብላት መጠጥ በመጠጣት እንካፈለዋለን። ስለዚህ የመንፈሳዊው ነጸብራቅ ነው። ጥምቀትም እንደዚሁ ነው። ሁለት ሳክራሜንቶች አሉን አለ እንዴ? ጥምቀትና የጌታ እራት። ጥምቀቱ ስንቴ ነው? አንዴ ነው። የጌታ እራቱስ ሁሌ ነው። ጥምቀቱ ምንድን ነው? በክርስቶስ አካል ውስጥ መጨመራችንን ነው። በክርስቶስ አካል ውስጥ መጨመራችን እኮ መንፈሳዊ እውነታ ነው አይደለ እንዴ? ያን መንፈሳዊ እውነታ ግን በምን ገልጸነዋል? በሚታይ ገሃዳዊ መንገድ ገልጸነዋል። ልክ እንደዚሁ ስንገናኝ ሁሌ ህይወቱን የምንካፈለው ይህንን ደግሞ በመብል እንገልጸዋለን። ብዙ ነገሮች አሉት የጌታ ራት። ሌላው ደግሞ ምንድን ነው? እኛ ሁላችን ብዙዎች ስንሆን ነገር ግን አንድ መሆናችንንም የምንገልጥበት ነው። ኦኬ። ስለዚህ ከዚህ አንጻር የጌታንም ራት የሚያሳይ ነው። ግን በዋነኝነት ሁል ጊዜ ቃሉን በመመገብ ህይወታችንን ማደስ። ምክንያቱም ቃሉ የምን ቃል ነው? የህይወት ቃል ነው። ወጥታችሁም የዚህን ህይወት ቃል ተናገሩ ነው ያላቸው ሐዋርያት ሥራ ላይ። በጣም ይገርመኛል። የዚህን ህይወት ቃል። ስለዚህ ህይወት ነው የተሰጠን። እዚህም ላይ እንደምናየው ዮሐንስ ወንጌል በማመን ምንድን ነው የምናገኘው? ህይወት ነው። ይህ ህይወት ግን ምን አለው? ቃል አለው። የህይወት ቃል ብቻ አይደለም፣ የዚህን ህይወት ቃል ተናገሩ። ስለዚህ የዚህ ህይወት ቃል አለው። ሰው ለምንድን ነው ከአፈር ላይ የሚገኝ ነገር ሁሉ የሚበላው? ወይም ደግሞ ከአፈር ላይ የሚገኘውን ነገር በልቶ የሚኖረው? ምክንያቱም ስጋው ከአፈር ስለተሰራ ነው። ነገር ግን መንፈሳችን ህያው የሆነው ዳግም የተወለደው በእውነት ቃል ነው አይደል እንዴ? በእውነት ቃል አስቦ ወለደን ነው የሚለው። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ተወለድን ነው የሚለው። ስለዚህ ከቃል የተወለደው ማንነታችን ደግሞ ሁሌ ምን ይፈልጋል? ቃል ይፈልጋል። የሚገርመው ከስጋ የተሰራውን ማንነታችንን ሁል ጊዜ እኮ ከስጋ እንሰጠዋለን። ካፈር የተሰራውን ማንነታችንን ሁል ጊዜ ካፈር የተገኘ እንሰጠዋለን። ይመቸዋል። አለመስጠት አንችልም። ለምንድን ነው ከቃል የተገኘውን ማንነታችንን ሁልጊዜ ቃሉን የማንሰጠው? ብዙ እኮ ሰዎችን ህዝበ ክርስቲያን ብትመለከቱ እኮ በሳምንት አንዴ በሚሰማው ነው የሚኖረው። እስቲ በሳምንት አንዴ ብሉና ኑሩ። አደንቃችኋለሁ። ስለዚህ ቃሉን መብላት እንዳለብን የሚያሳይ ነው። ቃሉን መካፈል እንዳለብን፣ በተገናኘን ቁጥር ሁሉ ዲስከስ ማድረግ እንዳለብን፣ መታከት እንደሌለብን። ሌላው ቀደም ሲሉ በነበሩም ጊዜያቶች ስለ ድነት ያነሳነው ነገር አለ። እሱንም እዚህ ጋር ጌታ ኢየሱስ መልሶ ያነሳዋል። ህዝቡ አሉ፣ ደቀ መዛሙርት የተባሉ አሉ፣ ተከታዮች ማለት ነው። እንደገና ደግሞ 12ቱ የተባሉ አሉ። በዚህ ክፍልፍል ነው ልናያቸው የሚገባ። እነሱንም ጌታን ብሎ ጠየቃቸው። እናንተ ስትሄዱ ትወዳላችሁን አላቸው። አንደኛ እዚህ ጋር ምን እናያለን? ጌታ ኢየሱስ ክርስቶስ ማንንም አስገድዶ ያስከተለው የለም። በምርጫ ለምን ያስገድዳል? ያየና እኮ የገባው ይከተላል፣ ይመጣል። ስለዚህ እነዛንም ተመለሱ አላላቸው። የሄዱትን የቀሩትንም ቀጥሉ አላላቸው። ከፈለጋችሁም መሄድ ትችላላችሁ ነው ያላቸው። ይሄ ምንድን ነው የሚያሳየን? ጌታ ሰው ገብቶት እንዲከተለው ይፈልጋል። አውቆ እንዲከተለው ይፈልጋል። አይቶ እንዲከተለው ይፈልጋል እንጂ በግድ አይደለም።
ያን ጊዜ ከደቀ መዛሙርቱ አንዱ ጴጥሮስ ያለውን ታውቃላችሁ። ጌታ ሆይ አንተ የህይወት ቃል አለ፣ የዘላለም ህይወት ቃል ከአንተ ወዴት እንሄዳለን ሲለው ብራቮ አይደለም ያለው፣ ብራቮ አላለው። ዌል እኔ አይደል የመረጥኳችሁ አላቸው። ማለት የእናንተ ስራ አይደለም። እናንተ የህይወት ቃል አለህ እኮ ያላችሁት ስላያችሁ ነው። ያያችሁት ደግሞ ስለበራላችሁ ነው ብሎ መልሶ ቅድም ሲል የነበረውን የአባቱን የመሳብ ስራ፣ አይኔ ማብራት ስራ፣ ብርሃን የመስጠት ስራ ሲያነሳ እናያለን። አንተ የዘላለም ህይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆነን አምነናል አውቀንማል ብሎ መለሰለት። ኢየሱስም እሱን ከማድነቅ ዋው ነበር ማለት የነበረበት አይደል እንዴ? እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ምን ማለቱ ነው? የእኔ ስራ ነው፣ የአባቴ ስራ ነው፣ የመንፈስ ቅዱስ ስራ ነው እኔ ማን እንደሆንኩ እንድታቀር። ምክንያቱም ከአብ በቀር ወልድን የሚያውቅ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ ማንም የለም። ስለ ካወቅ ተገልጦልሃል ማለት አብ የሰራው ስራ አለ ማለት። ስለዚህ በመግለጥ ሂደት ውስጥ በማብራት ሂደት ውስጥ የእግዚአብሔርን ድርሻ ነው የሚያሳየን። ስለዚህ ስላየን በጣም ልንደነቅ ይገባናል። ለራሳችን ልናደንቅ አይደለም፣ ጥሩ አማኞች ስለሆነን አይደለም፣ ስላበራለን ነው። ስለ ገባን ነገር ሆነ። እኔ በጣም ነው የምደነቀው። በህይወቴ ሌላ ምንም የሚያስደንቀኝ ነገር የለም። ለምን? የመደነቅ አቅሜን በሙሉ አሟጦ የወሰደው ስለ እግዚአብሔር የማወቅ መደነቅ ነው። በፍጹም ፎር ግራንትድ ልትወስዱት ወይም ደግሞ በቃ እንደሚገባ ነገር መሆን እንዳለበት ነገር አድርጋችሁ ልትቆጥሩት አይገባም። ስላየነው፣ ስለበራልን፣ ስለ እያንዳንዱ ነገር እግዚአብሔርን ስለ ምሕረቱ ልናመሰግነው ይገባል። ይሁዳን እዚህ ጋር ያነሳል አይደለ? እና ከእናንተም አንዱ ዲያብሎስ ነው ይላል። በጣም ከባድ ቃል ነው አይደለ? ከባድ ቃል ነው። ጌታ ኢየሱስ ክርስቶስ ግን ያኛውን ዲያብሎስ ማለቱ አይደለም፣ የምናውቀውን ዲያብሎስ ማለቱ አይደለም። ቃሉ የተጠቀመበት ቃል ግን ተመሳሳይ ስለሆነ ነው። ከሳሽ ማለት በግሪክ ዲያብሎስ ማለት ነው። አሳልፎ የሚሰጠኝ ነው፣ የሚከሰኝ ነው፣ ወደ ሸንጎ ወደ ፍርድ እንድቀርብ የሚያደርግ ነው ማለቱ ነው። ግን ብዙ አይለያዩ። ላሳያችሁ ግን የፈለግኩት በቀጥታ ያኛው ሰውዬ ነው ለማለት ሳይሆን የጌታ ሐሳብ አሳልፎ የሚሰጠኝ ነው ወይም ከሳሽ ነው። በግሪክ ሲሆን ምን ይሆናል? ዲያብሎስ ይሆናል። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ምንድን ያለው? የይሁዳ ችግር ብዙ ሰዎች አምኖ የከዳ አድርገውናል ለሚያዩት። ድኖ የነበረ ግን ምን የሆነ የደከመ ወደኋላ ያለ ባክስላይድ ያደረገ የከዳ አይደል? እንደሱ አይደለም የምናስበው። ይሁዳ አምኖ አያውቅም። ይህን በደንብ ማወቅ አለብን። ከመጀመሪያውም አላመነም ማለት አይኑ አልበራም። ጌታንም አውቆ አያውቅም። መጨረሻ ላይ እኮ ትዝ ይላችሁ እንደሆነ አሳልፎ ከሰጠ በኋላ እኮ ተጸጸተ አይደል እንዴ? ገንዘቡንም እኮ አልበላም። ሄዶ ለካህናት አለቆች ለሰጡት ምን አደረገ? በተነላቸው። ምንድን ነው ያላቸው? ንጹሕ ሰው አሳልፈን ሰጥተናል። ምን ማለት ነው? በሌላ አሪፍ ሰው ነበር፣ ደግ ሰው ነበር፣ ቀና ሰው ነበር። ለሱ ኢየሱስ አንድ አሪፍ ሰው ነው። በዚህ ሁሉ ዘመን በእነዛ ሁሉ ታምራቶች
ኢቭን አጋንንት አስወጥቷል። ግን ኢየሱስ ንጹሕ ሰው ነበር ለሱ። ኢቭን ያ እሱ አሳልፎ ሰጥቶት ኢየሱስ ሲሰቀል እዛ ጋር ቆሞ የነበረው ከዛ ፊት አይቶትም ማያውቅ የሮማ መቶ አለቃ በእውነት ይሄ እግዚአብሔር ልጅ ነበር ብለዋል። አንድ ቀን ያየው የስቅለቱን እንትን ቅጣት ያካሄደው ሰውዬ ሮማዊ። ይሄ ግን 3 ዓመት ተኩል ተከትሎት ገንዘብ ያሾነው ስንት ትምህርት ፈሶበት ስንት ተአምራትና ምልክቶች አይቶ፣ ነገር ግን ኢየሱስ ለሱ አንድ ሰው ነበር። ስለዚህ ከዚህ ምንድን ነው የምንረዳው? ድኖ የጠፋ ሰው አድርገን ማሰብ የለብንም። ይሁዳን መቼም ከጌታ ጋር ነበረ። እዛ ፍም ውስጥ እዛ እሳት ውስጥ ምንድን ነው የሚባለው? ይሄ ሴንትሪፊዩጅ ነው የሚባለው፣ ወይም ደግሞ ቶርኔዶ ሲነሳ ኃይለኛ አውሎ ነፋስ የቶርኔዶ የሚያርፍበት ቦታ፣ ወይም ደግሞ ሄሪከን፣ ይሄ ውቅያኖስ ላይ ትላልቅ እንትን ሲነሳ ዘ አይ ኦፍ ዘ ሄሪከን ይባላል። አይኑ የሚያርፍበት ወይም ዘ አይ ኦፍ ዘ ቶርኔዶ ማለት ከባዱ ቦታ ላይ እኮ ነበር የነበረው። ማለት የእግዚአብሔር መገኘት በጣም በኃይል የነበረበት የመለኮት መገኘት የነበረበት ማዕከሉ ላይ የነበረ ሰው ምንድን ነው? አንዳንዴ ንፍሮ ሲቀቀል ጥሬ ባቄላ ይገኛል አለ። እንደሱ ነው የሆነው። ስለዚህ አልገባውም፣ አምኖም አያውቅም። ስለዚህ ከነዛ ማየት ካልቻሉት ጋር ሲደመር እንመለከታለን። ስለዚህ ምዕራፍ 6ን ደምድመናል። በዚህ ውስጥ ግን ያየናቸው ትላልቅ ሀሳቦች አሉ። የጌታ እራት ምንድን ነው? እንደገና ደግሞ ቃሉን ዕለት ዕለት መብላት ማለት ምንድን ነው? ደሙን ከመጠጣት ስጋውን ከመብላት ጋር ያለውን ተዛምዶ፣ የጌታ እራትን በምንሰበሰብበት ጊዜ ሁሉ ስለ መካፈል፣ እንደገና ደግሞ ስለ ድነትም ድነት በግዙፉ የእግዚአብሔር ስራ መሆን። ምክንያቱም ለምሳሌ ጨለማ ሆኖ ማየት ተስኖን ቆይተን ብርሃን ሲበራ ማየት ስራ ይሆናል እንዴ? በጣም ቀላል ነገር ነው አለ። ከሆነም የመጨረሻው ቀላሉ ስራ ነው። ስለዚህ ማመን ቀላል ነው ማለት ነው። እግዚአብሔር ሲያበራ እውር የነበረ ሰው አይኑ ቢከፈት ከዛ በኋላ ማየት የሱ ድርሻ ነው። ግን ማየት አውቶማቲክ ነው አይደል እንዴ? ማየት ናቹራል ነው። ስለዚህ እግዚአብሔር በሚያበራበት ጊዜ ለሰዎች ጌታን ማየት፣ ማመን፣ መዳን፣ መከተል እጅግ በጣም ቀላሉ ስራ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ውድ ወገኖች በነበረን ጊዜ እንደተባረካችሁ እንደተጠቀማችሁ አምናለሁኝ። ይህንን ቃል አሰላስሉት፣ ይህንን ቃል ተወያዩት፣ ተነጋገሩት። ሀሳብና ጥያቄ ሲኖራችሁ ደግሞ ጻፉልን። በሚቀጥለው እስክንገናኝ ድረስ ምናልባትም አሜሪካ ከሚገኘው ስቱዲዮ እስክንገናኝ ድረስ በዚሁ እሰናበታችኋለሁ። ደህና ቆዩ።